ራሳችንን ማወቅ ለፈለገ ሰው አንዱ መሰረታዊ መንገድ እግዚአብሔርን ማወቅ ነው። ማንን ማወቅ? እግዚአብሔርን ማወቅ ነው። ማንን ለማወቅ? ራስን ለማወቅ። ምናልባት የራሴ ሳይንስ ደግሞ እግዚአብሔርን ደግሞ መጀመሪያ የራሴን መጨረስኩ ልትሉ ትችላላችሁ። ግን ሁላችን የተፈጠርነው በማን አራያ ነው? በእግዚአብሔር አራያና አምሳል ነው። ስለዚህ አንድ ሰው ስለ ራሱ ለማወቅ የመጀመሪያው መንፈሳዊ መንገድ ስለ እግዚአብሔር ማወቅ ነው። ስለ እግዚአብሔር ስለማወቅ አሁን ነግራችኋለሁ። ግን ስለ እግዚአብሔር ለማወቅ የሚያደርገው ጥረት በጣም ትንሽም ቢሆን ስለ እግዚአብሔር ሲያውቅ ስለ ራሱ በጣም ብዙ እያወቀ ይመጣል። ስለ እግዚአብሔር ብዙ ጥቂት ባወቅ መጠን ስለ ራስህ ምን እያወቅ ትመጣለህ? ብዙ። ለምን? እኛ የተፈጠርነው በማን አራያ ስለሆነ? በእግዚአብሔር አራያና አምሳል ስለሆነ። ስለ እግዚአብሔር ማወቅ እጅግ በጣም ለመንፈሳዊ ሕይወት በአጠቃላይ ለሰው ልጅ ሕይወት እጅግ ጠቃሚ ነው። ነፍሳችን እግዚአብሔርን ካላወቀች ሕይወትም የላት። መጽሐፈ ጥበብ አንተን ማወቅ ፍጹም ክብር ናት፣ አንተንም ማወቅ የነፍስ ሕይወት ናት ብሎ ይናገራል። አንተንና የላከውን ልጅን ኢየሱስን ያውቁ ዘንድ ይህችውም የዘላለም ሕይወት ናት ይላል ዮሐንስ ወንጌል ላይ። እግዚአብሔርን ማወቅ ግን ራስን ለማወቅ በጣም በጣም አስፈላጊው መንገድ ነው። እግዚአብሔር እንዴት እንወቀው? እግዚአብሔር እንዴት እናውቀዋለን? ስለ እግዚአብሔር ያለን እውቀት ምን ያህል ነው? ጥቅስ ማወቅ እግዚአብሔርን ማወቅ አይደለም። ስለ እግዚአብሔር ማወቅም እግዚአብሔርን ማወቅ አይደለም። አንዳንዴ ስለ እግዚአብሔር አውቆ እግዚአብሔርን ላያውቅ ይችላል። ይለያያል አይለያይ? ለምሳሌ አሁን በአገራችን ከልጅነታችን እንግሊዝኛ ተምረናል። አልተማርንም እና በደንብ እየተናገርን ነው አይደለም? ለምን? እንግሊዝኛ አይደለም የተማርነው፣ ስለ እንግሊዝኛ። አይለያይም? ግራመሩን ምኑም በደንብ የተማረ ሰው ግን እንግሊዝኛ ላይ ይችላል። ስለዚህ ስለ እግዚአብሔር ማወቅና እግዚአብሔር ማወቅ ይለያያል አይለያይም? እሱን ለማወቅ በቸርነቱ ይርዳል። ስለ እግዚአብሔር ያለን እውቀት በጣም ትንሽ ነው። አንደኛ አንድን ነገር የምታውቀው ወይ በማየት ነው ወይ በመስማት ነው። እግዚአብሔርን ያየው አንድ ስኳይ ነው። መጽሐፍ ቅዱስ በጣም ተስፋ የሚያስቆርጥ ቃል ጽፏል። መቼም ቢሆን በሉ እስኪ እግዚአብሔርን ያየው አንድስ እንኳን የለም። መቼም ቢሆን አንድም የለም ማለት ሰውም የለም መልአክም የለም። መላእክቱም አላዩት፣ ሰውም አላየው። ነቢየ እግዚአብሔር ዳዊት ምን ይላል? እግዚአብሔርን ዘወትር አየዋለሁ በቀኝም ነውና አልታወቅም። ዘወትር ምን እለዋለሁ ባለበት አፉ። ቀጥሎ ደግሞ ምን ይላል? መቼ ደርሳለሁ የአምላኬንስ ፊት አንዴ አይቼዋለሁ አንዴ ያላየሁት። ምንድን ነው ነገሩ? ነቢያት መንፈስን ንጹሕ በማድረግ እግዚአብሔርን ፊት ለፊት አይተውታል፣ ተያይተዋል ይላል። እስመ በአንጽሖ መንፈስ፣ በመንፈስን ንጹሕ በማድረግ ነቢያት አይተውታል ይላል። መልሶ ደግሞ መጽሐፉ አንድ ሰው እንኳን እግዚአብሔርን ያየው የለም። ሙሴ ጠየቀ፣ እግዚአብሔር ሆይ ልይህ። በቃ 570 ጊዜ አናግሮታል እግዚአብሔር። አናግሬ እንደው አንዴ እንኳን ሳላይ ሎሬም አይመችም አይደል? እንደው እስኪ አየው ልበል ልይህ ብሎ ሙሴ ጠየቀ ነቢዩ። ሰው ፊቴን አይቶኝ አይደለምና ልታየኝ አትችልም፣ ባይሆን ጀርባዬን ታያለህ። ጀርባ አለው እግዚአብሔር? የለውም። ጀርባዬን ፊቴን እግዚአብሔር ፊት ጀርባ አለው እንዴ? ፊት ጀርባ የሚኖረው በቦታ ስትወሰን ነው። እግዚአብሔር ፊትም ጀርባም የለውም። የጥንት ሰዎች ጀርባህን አየህ ልጅህን አየህ፣ ልጅህን have you seen your back ይላሉ። ልጅህን አየህ እንደማለት ነው። አንደኛ ጀርባዬን ታያለህ፣ ልጅህን ታያለህ። በኋላ ሰው ሲሆን ወልድ ሲወለድ ታየኛለህ ይዛኔ ማለት ነው። ሙሴ ግን የዋህ ነበረ፣ ጠብቆ ነበር እግዚአብሔርን ታየኛለህ ብሎ። ግን መቼም ቢሆን እግዚአብሔርን ያየው አንድ ሰው የለም። እግዚአብሔርን አየው ማለት ይላሉ ሊቃውንተ ቤተክርስቲያን ባህር አየው፣ ሰማይ አየው፣ እሳት አየው ማለት ነው። ምን አየው? ባህር አየው፣ እሳት አየው፣ ሰማይ አየው። እሳት አይታችሁ ታውቃላችሁ? አታውቁ? ደከማችሁ እንዴ? እሳት አይታችኋል? ባህርስ? ውሃስ? ባህር አይተን እናውቃለን አይደል? ግን ባህር ውስጡ ገብታችሁ ጥልቁ ድረስ ዞረን ያየነው አይደለም። ግን የሆነች ቦታ ሄደ ፎቶ ተነስተህ ትመጣና ባህር አይቻለሁ ትላለህ። እሳት በዓለም ሁሉ የበራውን እሳት ዞረን አይተናል። ውስን ቦታ ላይ ያየውን እሳት ያው ሌላውም እንዲህ አይነት ነው ብለን አየነው እንላለን። ስለዚህ እግዚአብሔርን አየው የሚሉ ቅዱሳን በሙሉ እግዚአብሔር ተገለጠላቸው የሚባለው ልክ እኛ ባህርን፣ እሳትን፣ መሬትን በትንሹ እንደምናየው ራሱን በትንሹ ገልጾ ነው እንጂ በባህሪያዊ መለኮቱ እግዚአብሔርን ማየት የሚችል የለም። ኧረ እግዚአብሔርን ተውት። ፀሐይ ማየት እንችላለን። እኛ ፍጠን አይንን ነው የሚጠፋው። ልብ አድርጉ። ፀሐይን ማየት አንችልም። ያለ ፀሐይን ማየት አንችልም። እንችላለን? እግዚአብሔር እንደዚህ ነው። ለዚህ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው የሚባለው ለዚህ ነው። በብርሃንህ ብርሃንን እናያለን ይላል ነብዩ እግዚአብሔር። በምንህ? በብርሃንህ ብርሃንን እናያለን። እግዚአብሔር ፀሐይ ነው፣ በእሱ ብርሃንነት እሱን እናያለን። አበ ብርሃናት እሱ ነው።
በመዞር የተደረገ ጥላ በእሱ ዘንድ የሌለ የብርሃናት አባት እሱ ነው እግዚአብሔር። እሱ በገለጠልን መጠን ነው እውቀታችን እንጂ ስለሱ የምናውቀው እውቀት በጣም ምንም ትንሽ ነገር ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይቻሉም። መላእክቱ እንኳን አላዩትም። ቅዱስ 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 እያሉ ፊቱ የሚያመሰግኑ ለዙፋኑ ይሰግዳሉ ነው የሚለው። ለምኑ? ለዙፋኑ። በባህሪያ መለኮቱ አላዩትም። እንደውም በጣም ደስ ያላቸው አንዱ ሰው ሲሆን እግዚአብሔር ለምንድን ነው አይተውት የማያውቁትን አምላክ ምን አሉት? አዩት። በዚህ ነው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ 3:16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ነው። በሥጋ ሲገለጥ በመንፈስ ሲጸድቅ የዛኔ ለመላእክት ታያቸው። ከዛ በፊት ግን አላዩትም እና እግዚአብሔርን ማየት አይቻልም። አይተን አናውቀው። ታዲያ ምንድን ነው? እንዴት ነው ስለ እግዚአብሔር ሊኖረን የሚችለው እውቀት ካላችሁ፣ ስለ እግዚአብሔር ምንም እውቀት የለንም። ተስፋ ለማስቆረጥ አይደለም። ምንም እውቀት የለንም። ቆመን የምንናገረው ቁጭ ብሎ የሚሰማው የእኛ ብቻ እንዳይመስል ቅዱሳኑ ራሱ ምንም እውቀት የለንም ብለው ነው አስተምረው ሄዱት። ስለ እግዚአብሔር የምናውቀው እውቀት በጣም ትንሽ ነው። መጠኑን ለመግለጽ እኛ ሸክላ ነን፣ እሱ ደግሞ ሰሪያችን ነው አይደል? አንተ ሰሪያችን ነህ፣ እኛ ምንድን ነን? ሸክላ ነን ይላል ነብዩ እግዚአብሔር ኢሳይያስ። እኛ ሸክላ ነን፣ እግዚአብሔር ምናችን ነው? ሰሪያችን ነው። እኛ ስለ እግዚአብሔር ያለን እውቀት ማለት ሸክላ ስለ ሰሪው ያለው እውቀት ያውቀዋል አይደል? በደንብ ምንም አናውቅም ማለት ነው። ሸክላው ስለ ሰሪው ያለው መረዳት ድረስ እንረዳዋለን እግዚአብሔር። ስለዚህ ምንም አናውቀውም ማለት ነው። ለምን እንናገራለን ታዲያ? ምንም የማናውቅ ከሆነ ለምን እንናገራለን? ቅዱስ አውግስጢኖስ ይላል ስለ እግዚአብሔር የምንናገረው ስለምናውቅ ሳይሆን የዝምታ የመናገር ተቃራኒ ምንድን ነው? ዝም ከማለት ምን ይሻላል? እንናገር ብለን ነው እንጂ ምንም አናውቅም ስለ እግዚአብሔር። ግን የተሻለ እውቀት ስለ እግዚአብሔር ምንድን ነው ካላችሁ፣ አለማወቅ ነው። በተለይ ኦርቶዶክሳዊ ቤተክርስቲያናችን በዚህ በጣም ድንቅ ቤተክርስቲያን ነች። አፖፋቲክ ቴዎሎጂ እና ካታፋቲክ ቴዎሎጂ የሚባሉ የነገረ መለኮት የትምህርተ መለኮት ዘርፍ አለ። አፖፋቲክ የሚባለው አሉታዊ የሆነ ነገረ መለኮት፣ አሉታዊ የሆነ ትምህርተ መለኮት ማለት ነው። ምንድን ነው ይሄ? ስለ እግዚአብሔር ያልሆነውን መናገር። ካታፋቲክ ደግሞ የሆነውን መናገር ነው። ግራ እንዳላጋባችሁ፣ ለምሳሌ እግዚአብሔር መሐሪ ነው አይደለም? ይቅር ባይ ፈጣሪ፣ እነዚህ የሆናቸው ነገሮች ናቸው። የሆነው ነገር አለ። ያልሆነው ነገር ደግሞ አለ እግዚአብሔር። እስቲ እግዚአብሔር ያልሆነውን ነገር ያልሆነው ነገር በቦታ የሚወሰን ነው አይደለም? አይደለም አይደለም? የሚዋሽ የሚቆጣ እንደየአገባቡ ይቆጣል በትክክል ግን ምሕረቱ ለዘላለም ነው ይላል። ቁጣው ግን ለዘላለም ነው ያለው። እግዚአብሔር የሆነው አለ፣ ያልሆነው አለ እና ከምናውቀው እውቀት ስለ እግዚአብሔር ካታፋቲክ ቴዎሎጂ የሚባለው በተለይ ምዕራባውያኑ በጣም የሚያብራሩበት ነው። እኛም ጋር የለም ማለት አይደለም፣ ግን የሚያይለው ምዕራባውያኑ ጋር ነው። እነሱ እግዚአብሔር እንዲህ ነው ብለው ስለ እግዚአብሔር በማብራራት ጊዜ ያጠፋሉ። እኛ ደግሞ እግዚአብሔር ያልሆነውን በማውራት ነው። ለምሳሌ ከመጽሐፍ ቅዱስ ብንነሳ ስለማይነገር ስጦታው ለምን ይጀምረዋል? ከማይነገር ከሆነ ግን የእግዚአብሔርን ስጦታ ከመናገር የበለጠ ምን ስለማይላል? ስለማይነገር የሚለው የበለጠ ንግግር የማይመረመር ነው ማለት ከመመርመር በላይ ኃይል አለው። ስለዚህ እኛ ቤተክርስቲያን የማትመረመር የማትታወቅ የማትጨበጥ የማትዳሰስ እያለች የሆነውን ከመናገር ይልቅ የቱን መረጠች? ያልሆነውን ነገር በማብራራት ሊነገር አይችልም፣ ልናውቅ አንችልም፣ አይደረስብህም፣ አትነካም፣ አትጨበጥም፣ አትዳሰስም። ይሄ የበለጠ የተሻለ። አሁን ኪዳን ስታደርሱ ከዚህ በኋላ በደንብ ስሙ። እኛ ቤተክርስቲያን የአፖፋቲክ ቴዎሎጂ በጣም የሚያይልባት ቤተክርስቲያን መሆኗን ትሰማላችሁ። ኪዳኑ በሙሉ እንደዚህ ነው። የማትመረመር አንተን ይላል ቄሱ። ምንም የማትመረመር አንተን አርምሞ ጽርዓት በሌለበት ሊቃነ መላእክት በሚያመሰግኑ ምስጋና ምን እንልሃለን? እናመሰግናለን። አትታወቅም፣ አትመረመርም። እግዚአብሔርን ግለጹት ስንባል የምንችለው አለመግለጻችንን በመናገር ነው። አለማወቃችንን ይሄ እኛ ቤተክርስቲያን ትልቁ መገለጫዋ ነው። ታዲያ እንደዛ ከሆነ እግዚአብሔር የማይገለጽ ከሆነ ሙሉ በሙሉ ማወቅ ካልተቻለ ለምን መማር አስፈለገ? ትምህርቱ ምን ያደርጋል ሊል ይችላል አንዳንድ ሰው። እኔ ቴዎሎጂን ሃይማኖቱን በደንብ ማወቅ ፈልግ ነበር፣ ግን የማይመረመር ካላችሁ በቃ የማይመረመር ነገር እስከ መጨረሻው ካላወቁት ሊቀርብኝ ይችላል። ለዚህ ቅዱስ ቄርሎስ ዘኢየሩሳሌም በጣም ጥሩ መልስ ሰጥቷል።
ለምሳሌ በጣም ውሃ ጠምቶ እያለ አንድ ምንጭ ጋር ብትደርስ ያንን ምንጭ ጠጥተህ እንጨርሰዋለን። ግን በጣም ተጠምተናል። አይ ስለማልጨርሰው ይቅርብኝ ትላላችሁ እንዴ? ድፎ ዳቦውን እዚህ ተቆርሶ ቢታደል ስንት ነው የምናነሳው? አይ እኔ ሙሉውን ስለማልገምጠው ይቅርብኝ ይላል ሰው። ቢያንስ ረሃቡን ጥሙን በዛች በተሰጠችው ያስታል። ስለዚህ ስለ እግዚአብሔር ሁሉን ባታውቅም ጥቂት ማወቅ ራሱ ትልቅ እውቀት ነው። ስለዚህ ዝም ብለህ የተሰጠህን ብቻ ተቀበል ይላል። አባቶቻችን በጥቂቱ ቢሆን አብራርተው አስተምረውናል፣ ሊገባን በሚችለው መንገድ። እንግዲህ እዚህ ላይ በእውነት ጨምሬ ማንሳት የምፈልገው አባቶቻችን እግዚአብሔር የማይመረመር አምላክ መሆኑን አስተምረዋል። ከዚያ ውጭ እሱ በፈቀደው መንገድ የገለጠውን ባህሪውን በተመለከተ አብራርተዋል፣ አስተማሩ። ለመናገር ጊዜ ያለው ዝም ለማለትም የሚለውን ቅዱስ ጎርጎርዮስ ሲተረጉመው ለመናገር ጊዜ ያለው ማለት ስለ እግዚአብሔር ቸርነት፣ ምሕረት፣ ሌላው ስለሚያደርጋቸው ነገሮች ነው። ዝም ለማለት ጊዜ ያለው ግን ስለ ባህሪው ነው። ስለ ባህሪው ልንናገር አንችልም፣ ልንመረምረው አንችልም። በባህሪ መለኮቱ ስለሚያደርጋቸው ነገሮች ግን ብዙ ስለሱ መናገር ይቻላል። ስም ሁሉ የማይበቃው እሱ መሆኑን አብራርቶ ቅዱስ ጎርጎርዮስ አስተምሯል። ስለ እግዚአብሔር የምናውቀው ጥቂት ስለሆነ ግን እንናገራለን። ሌላው አባቶቻችን እግዚአብሔርን እኛ ልናውቀው በምንችለው ልክ ደግሞ አስረድተውናል። ከማናይተው ከራሱ ከእግዚአብሔር። ከኔ ጋር ናችሁ? ለምሳሌ መጽሐፍ ቅዱስ ማን ያጻፈው? እግዚአብሔር ነው ያጻፈው። ግን ያጻፈው በሰው ቋንቋ ነው። መጽሐፍ ቅዱስን ስትገልጠው እግዚአብሔር እንደ አንድ ሰው ሆኖ ይታያል። እንደውም ኢንካርኔሽን ቢፎር ኢንካርኔሽን ይባላል። ሰው ከመሆኑ በፊት ሰው የሆነው እግዚአብሔር በመጽሐፍ ቅዱስ ነው ይባላል። ምን ማለት ነው? መጣ፣ ሄደ፣ አዘነ፣ ተከፋ፣ ተጸጸተ የሚል የለም አለ። ጨረሰ፣ ከስራ ሁሉ አረፈ። አይደክመውም እኮ እግዚአብሔር። ግን ይሄ መጽሐፍ የተጻፈው ለማን ነው? ለሰው ነው። ሰው ደግሞ ሰርቶ ሲጨርስ ምን ይላል? ያርፋል። ስለዚህ ወርዶ ለእኛ ነገረን። የቤቢ ቶክ ኦፍ ጋድ ይባላል። እግዚአብሔር ከህፃን ጋር እያወራ ነው በመጽሐፍ ቅዱስ ለእኛ በሚገባን ማለት ነው። ወርዶ ዝቅ ብሎ በሚገባን አስረድቶናል። ያንን አባቶቻችን ደግሞ ለሰው ስለሚቀርቡ ቀስ አድርገው አብራርተው ነው። የቤተክርስቲያን ትምህርት በእውነት እዚህ መሀል መምህራንም ስላሉ ነው። ሰው ሊገባው በሚችለው መንገድ ወርዶ መስጠት ከመጽሐፍ ቅዱስ የተማርነው ህግ ነው። አንዳንዴ በጣም ረቂቅ ነው ብሎ ሰው እንግዳነት እንዲሰማው የማድረግ ጥልቅ ነው ሊመረመር። አንተ አይገባህም ግን ልንገርህ ብዙ ነው። ቅዱስ ኤፍሬም ሶርያዊ እንደዚህ አይነትን አቀራረብ የትምህርት አሰጣጥ ምን ይለዋል መሰላችሁ? አንድ ሰው ውሃ ጠምቶት በጣም መጥቶ ውሃ ስጠኝ ሲለን ይሄ ወንዝ እኮ በጣም ንጹህ፣ ውሃው ሚኒራሉ በጣም ጥልቀቱ ደግሞ በጣም ጥልቅ ነው ብትለው ጥሙ ይረካል። ቀርተህ ስጠው ለምን የምታስጨንቀው ይላል ቅዱስ ኤፍሬም። ስለዚህ ከቻለን በተለይ ነገር ሃይማኖት የተማረ ሰው የተረዳ ሰው ለሌላው ሰው ወረድ አድርጎ ማስረዳ ካልቻለ እሱም አልገባውም ማለት ነው። አልበርት አንስታይን የሚባል ሰው ታውቃላችሁ። እሱ ደግሞ ይላል አንተ የምታምንበትን ቲዎሪ ወይም የሳይንስ ጽንሰ ሀሳብ ለቤት ሰራተኛ ልታስረዳት ካልቻልክ አንተም አልገባህም ማለት ነው። ገብቷችኋል አይደል? በነገራችን ላይ ይህንን እሱም ራሱ ፈጽሞታል። በሌላ መንገድ ቢተረክም እኔ በዚህ መንገድ ላንሳው። አልበርት አንስታይን የሪሌቲቪቲ ቲዎሪን እየዞረ ሌክቸረር ሆኖ ይሰጣል በየቦታው እና ሾፌሩ አብሮ ከመላለሱ የተነሳ በቃሉ ቻለው ገባው ማለት ነው ሪሌቲቪቲ። በኋላ ዩኒቨርሲቲ ሄዶ ሊናገር ሲል ደከመው፣ ራሱን አመመው እና ራሴን አመመኝ ዛሬ ምን ላድርግ ሲለው ሰዎቹ በአካል ያውቁሃል አሉ። የዛኔ ፌስቡክ ምናምን የለም እንግዲህ። ስለዚህ ያውቁሃል አያውቁኝም፣ ታዲያ እኔ ለምን አንስታይን ነኝ ብዬ አንተ ሾፌሬ ነህ ብለህ ለምን አንገባም ተባባሉ። ለሾፌሩ ማስረዳት በቻሉን ይህን ማድረግ ያስቻለው አይደለም። ከዛ ሾፌሩ ወጥቶ ሪሌቲቪቲ ቲዎሪን በደንብ አብራርቶ አስተማረ። ሰው በጣም ተደነቀ፣ አጨበጨበ። ከዛ ጥያቄ መጣ። ጥያቄው ምንድን ነው? በጣም ከበድ ያለ ነው፣ ለሾፌሩ ግራ የሚያጋባ ማለት ነው። በጣም ከባድ ጥያቄ ሲጠይቁት ሾፌሩ ምን አለ? ይህች እኮ በጣም ቀላል ጥያቄ ነች፣ እንኳን እኔ ሾፌሬ ራሱ ስለዚህ እግዚአብሔር ወርዶ አስረድቶናል። ወረድ ብለን ለማስረዳት ያብቃል። ዝቅ ያለ ማለት ለሾፌርም ለምንም ማለት ክርስትና በጣም የተማሩ ሰዎች ሃይማኖት አይደለም። ክርስቶስ ሰብስቦ ያስተማረው አሳ አጥማጆች ነው። በጣም ይገርማል። ስንት ምሁራን ማድረግ ይችል ነበር። በአሳ አጥማጆች ምንም የማያውቁ ንግግር የማይችሉ ሰው ፊት መቅረብ የማይችሉትን እሱ በጸጋው አቀረባቸው። ሁላችንም በቸርነቱ ያቀርበን። ኃይሌ በሉ እስኪ በድካምህ ይገለጣል። በምንህ
በአንተ ድካም ነው። እኔ አንተን ጉልበት አልፈልግም። ኃይሌ የሚገለጠው በምን ነው? በእያንዳንዳችን ድክመት ኃይሉ እንዲገልጽ ይችላልና አውርዶ ማስረዳት በቻሉት መጠን አባቶቻችን አስረድተውናል። ያ ራስን ለማወቅ አሁን ዋና ርዕሳችን ሰው ራሱን ለማወቅ መጀመሪያ ማንን ማወቅ አለበት? በጥልቅ ባያውቀው በተገለጠው አባቶች በነገሩን ልክ ስለ እግዚአብሔር እያወቅን ስንመጣ እሱን ለማወቅ በጣም የምናደርገው ጥረት ማንን ለማወቅ ይረዳናል?